ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራቧ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፍ እንድታደርጉ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ የአክብሮት ግብዣችን ነው። ዕለተ ዓርብ እንግዲህ ከእናንተ ጋር ቆይታ ለማድረግ ከመረጥናቸው ነጥቦች መካከል እንግዲህ የሊግ ጨዋታ በዚህ ሳምንት መጨረሻ ይመለሳል። ተናፋቂው በተለይ የእንግሊዝ ፕሪሚየር ሊግ በተጋጋለ ፉክክር ካሁን በኋላ የምንመለከትበት ያ የእንግሊዝ እግር ኳስ ፊክስቸር ጠንከር የሚልበትና የክለቦችን ሲዝን በግልጽ የሚያሳይ ፉክክሮች የቡድንን አቅም በሜዳ ላይ በሚያሳዩት እንቅስቃሴና በሚያስመዘግቡት ውጤት ሲዝናቸውን የሚወስን ወቅት መሆኑን ተከትሎ እያንዳንዱን ክለብ በተወሰነ መልኩ ከቅድመ ጨዋታ አንስቶ እስከ ድህረ ጨዋታ ድረስ እንገመግማለንና ዛሬ እስቲ በተለየ ሁኔታ አንዳንድ ነጥቦችን በአምናው ሻምፒዮን ሊቨርፑል ዙሪያ እናንሳ። በተለይ አርነ ስሎት የውድድር ዓመት አጀማመር በስጋት የተሞላ ነገር ግን 5 ተከታታይ ድል ከዛም በኋላ ተከታታይ ሽንፈቶች ሊቨርፑል በታሪኩ ደካማ አጀማመር ያደረገበት የውድድር ዓመት ሆነ። የመጀመሪያ 1/3 የሊግ ጨዋታ ሲያደርግ በእነዚህ ሁሉ ውጣ ውረዶች የሚነሱ በርካታ ነጥቦች አሉ። የአዳዲስ ተጫዋቾች አዳፕት አለማድረግ፣ ስኳዱ ሴትል አለማድረግ፣ ክላስ ያላቸው ተጫዋቾችን ኦርጋናይዝድ የማድረግ የተወሰኑ ታይሚንጎች፣ በርካታ ነጥቦችን እንደ ምክንያት ቲሙ ሲቀርብበት ቆየ። አሁን ግን ለምክንያት ሳይሆን ለትችት የሚጋለጡበት፣ ትችት ደግሞ ተጫዋቾችን ከሪትም ጭምር የሚያወጣ ያሉትን ወደ ሪትም ያልመጡትን በበለጠ ከሲስተም የሚያርቅበት ጠንካራ ወቅት ነው። በዚህም ወቅት ደግሞ እንደ ድል ሆኖ አርነ ስሎት ወደ ቡድኑ አሸናፊነትና ወደ ቡድኑ ስትራክቸር፣ ወደ ቡድኑ አይደንቲቲ፣ ወደ አሸናፊነት ቀጣይነት ያለውን ጉዞ የሊቨርፑል ሲዝን ኖቬምበር መጨረሻ፣ ዲሴምበር መጀመሪያ ላይ፣ ዲሴምበር መጨረሻ ከአዲሱ ዓመት በፊት ተወሰነ ከሚለው ጉዳይ ይልቅ ከአዲሱ ዓመት ቀደም ብሎ ግን ሊቨርፑል ሲዝኑን አስተካከለ በሚባል ነጥብ ለተጨማሪ የሽግግር ዓመት ሊቨርፑሎች ይሄን ዓመት ከመጠቀም ይልቅ በጥሩ ውጤታማነት አጠናቀው ቀጣይ ዓመት በተሻለ ሁኔታ ለማምጣት ሲዝናቸውን ለማስተካከል፣ ለማንሰራራት፣ ዳግም ወደ አሸናፊነት ጥንካሬ ለመመለስ የሚያስችል ጥሩ ጊዜ ለትችት፣ ለወቀሳ በሚዲያው የፊት ገጽ ሆኖ ቡድኑ እንደ ዘንድሮ የውድድር ዓመት በነገራችን ላይ ከእንግሊዝ ሚዲያ ከፍተኛ ከቨር፣ ከትችት በራቀ መልኩ ከፍተኛ ከቨርና ምክንያት ሲሰጠው እንደቆየ ታይቶ አይታወቅም። በእያንዳንዱ ሽንፈት ምክንያት አለው። በእያንዳንዱ ሽንፈት በተናጥል ተጫዋች ለአንድ ቀን ቢበዛ ይተቻል እንጂ ሚዲያው በጣም ሊቨርፑልን እያስታመመ ነው የሚገኘው በምክንያት። ስሎት እንግዲህ በዛ ህመም ውስጥ እያስታመሙ ቆይተዋል። አሁን ግን ህመሙን ብቻ ሳይሆን የሚታመምበትን ቁስሎችን በመነካካት ነው አሁን ሚዲያው ለመጨፍጨፍ የሚዘጋጀው። ምክንያቱም የአምና ሻምፒዮንን ባንዴ መጣል፣ ማውረድ፣ መተቸት አይፈልጉም። ምክንያቱም የእንግሊዝ ሬኒንግ ቻምፒዮን እየተባለ ሊጉ ዘንድሮ በአንዱ ክለብ እስከሚወሰን ድረስ የሊጉ ባለቤት ሊቨርፑል ስለሆነ የሊጉ ዋንጫ አሸናፊ። ስለዚህ እንግሊዞች እስካሁን ድረስ አውጥተው ጨርሰው አልተቹ። ስሎት ደግሞ ይሄን የእንግሊዝ ሚዲያ ማስታመምን ተቀብለው ወደ ውጤትና ወደ ኢነርጂ ለመቀየር የሚያመች ጥሩ ጊዜ ተፈጥሯል። በከባዱ ወቅት ስሎት ሚዲያው መተቸት ሊቨርፑል ባለበት ሳይተች አልፏል። አሁን ለመተቸት ሚዲያው ሲዘጋጅ ደግሞ ለአርነ ስሎት የማገገሚያ ጊዜ ጥሩ ምቹ ፊክስቸር ተፈጠረ። እዚህ ላይ ደግሞ የማገገሚያውን ሂደት
ሻርፕ ከሚያደርጉ ውጤታማ ከሚያደርጉ ተጫዋቾች መካከል እንግዲህ ባለው ክላስ፣ ባለው አቅም፣ ባለው አጨራረስ፣ ባለው ኳሊቲ በእያንዳንዱ ነገር የተሟላው የፊት መስመር ተጫዋች አሌክሳንደር ኢሳቅ ደግሞ ለመጀመሪያ ጊዜ በዘንድሮ የውድድር ዓመት 100% ማች ፊትነስ ማሟላት ቻለ። አሰልጣኙ እንዳሉት ኦክቶበር መጨረሻ ወደ ኖቬምበር መጀመሪያ አካባቢ ኢሳቅ በተሟላ ፊትነስ ላይ ይገኛል ብለዋል። እንግዲህ ወደ ተሟላ ፊትነስ ሲመጣ ደግሞ የብሔራዊ ቡድን ጨዋታ መጣ። አሁን ወደ ኖቬምበር መጨረሻ አካባቢ ላይ ስንደርስ ተጫዋቹ ማች ፊትነሱ ተስተካከለ። ስለዚህ አሁን ኢሳቅን የመገልገል ሊቨርፑል ወደ ሪትም የመምጫው ጊዜ አሁን ነው። ከአሁን በኋላ ያልተስተካከለ ሲዝን ወደ በኋላ ወደፊት ይስተካከላል ብሎ ብዙም አይታሰብም። ለዚህ ደግሞ ሁለት ነገሮች ናቸው ለስሎት ምቹ የሆኑት። አንደኛ የቡድኑን ቁልፍ ተጫዋቾች ድጋሚ ያገኙበት። ለምሳሌ በየትኛውም መመዘኛ ጉለቱ ያለፉትን ጨዋታዎች በግልጽ ሲታይ ከነበሩ ተጫዋቾች መካከል አንዱ ግብ ጠባቂው አሊሰን ቤከር ነው። በየትኛውም ስታንዳርድ ሊቨርፑል ሊጫወት ይችላል፣ የትኛውንም ውጤት ሊያስመዘግብ ይችላል። አሊሰን የሚያበረክተውን አይነት አስተዋጽኦ ከየትኛውም ግብ ጠባቂ ሊቨርፑል አያገኝም። ይሄ በጣም ግልጽ የሆነ ጉዳይ ነው። በተጨማሪ ደግሞ ክለቡ ተጨማሪ ኃይል እንዲሆን ተጨማሪ የስነቦና ጥንካሬ እንዲያጎለብት የሚያስችለው ደግሞ የአሌክሳንደር ኢሳቅ 100% ማች ፊትነሱ ላይ መድረስ። ስለዚህ ኢሳቅ ፊት ሆነ ማለት በበለጠ ሊቨርፑል ከተጫዋቹ የሚያገኙ ያ 125 ሚሊዮን እስከ 130 ሚሊዮን ፓውንድ የከፈለበትን የወጣበትን ትልቅ ክፍያ ለመመለስ ተጫዋቹም ደግሞ በተለምዶ አስደናቂ ሲዝን ይጀምራል። ልክ የመጀመሪያ አንድ ወር ውስጥ ጥሩ አስደናቂ ቆይታ ያደርጋል። ኦክቶበር ላይ ይቀዘቅዛል። ኖቬምበር፣ ዲሴምበር፣ ጃንዋሪ እና ፌብሩዋሪ ደግሞ በጣም ክላሱን አውጥቶ የሚያሳይበት ወቅት ነው። አሁን ኖቬምበር መጨረሻ ላይ ነን፣ ወደ ዲሴምበር። ኢሳቅ አምና ታስታውሳላችሁ፣ በዚህም ወቅት ተጫዋቹ በፕሪሚየር ሊጉ መሐመድ ሳላ ላይ በጣም የቀረበበት ወቅት ነበር። በከፍተኛ ግብ ሬሾ ኒውካስል በጣም ደካማ የውድድር ዓመት አጀማመር አድርጎ በአንዴ ሲዝኑን ሲቀይር አንደኛው ለውጥ የነበረው ኢሳቅ ነው። ይሄ ተጫዋች አሁን በአንዳንድ በኩል ሚዲያው አፉን ሞልቶ ለመተቸት ያልደፈረበት ትልቁ ምክንያት ዘመናዊ እግር ኳስ የሚፈልገው የእያንዳንዱ ጨዋታ የአካል ብቃት ዝግጁነት አለ። ያን ሊያሟላ አይችልም። ምክንያቱም ቅድመ ውድድር ጊዜ ዝግጅት ሙሉ ያጠናቀቀው በዝውውር ውጣ ውረድ ነው። እስከ መጨረሻ ቀን ድረስ ሳይፈርም ለመጨረሻ ቀን ነው ወደ አንፊልድ የመጣው። ስለዚህ እነዚህ ሁሉ ጉዳዮች ተደራርበው ተጫዋቹን እንግዲህ የቡድኑም ውጤት ማጣት፣ አለመረጋጋት፣ የእሱ ፊትነስ ብቁ አለመሆን በርካታ ጉዳዮችን ሲያወያይ ቆይቷል። ተጫዋቹን ሳይተች በሳይለንት እንግዲህ ታልፏል ያ ጊዜ። አሁን ግን ፊትነሱ ሲሟላ እንግዲህ የመጀመሪያው ትልቁ የሚነሳው ነጥብ ምንድን ነው? ኢሳቅ ፊትነሱ ተሟልቷል። ስለዚህ ግብ ይጠበቅበታል። ቡድኑ 3 ነጥብ ያስፈልገዋል። ኢሳቅ ደግሞ ሜን ካራክተር መላበስ አለበት። አሁን ስለ ፊትነሱ ሳይሆን ተጫዋቹ ስለመጣበት ሚሽን ጥያቄዎች የሚነሱበት ወቅት ነው። ስሎት ኢሳቅ ሊቨርፑል የሚያንሰራሩበት ወቅት ነው። ለዚህ ደግሞ ዋነኛ መነሻ የሚሆነው ለአሰልጣኙ የሚመቹ ሲስተሞችም ጭምር የሚተገበሩ፣ በስነቦና ደረጃ ደግሞ ክለቡ ጠንካራ አእምሯዊ ዝግጁነት እንዲኖረው የአሊሰን አስተዋጽኦ የተለየ ድርሻ አለው። ለምሳሌ ሊቨርፑል ከትላልቅ አደጋ ከተፈጠረባቸው ጨዋታዎች ውስጥ በዘንድሮ ሲዝን በአሊሰን መኖሩ ብቻ 3 ነጥብ ያገኘባቸው ጨዋታዎች አሉ። በጣም ትላልቅ ጨዋታዎች ለምሳሌ ከነ አርሴናል የመጀመሪያውን ጨዋታ ከበርንማውዝ፣ ሁለተኛውንም ጨዋታ ብትሉ ሊቨርፑል በከፍተኛ እድለኝነትም ታክሎበት ሲዝኑን በበጎ ሲጀምር አሊሰን ያለምንም ጥርጥር ትልቁን አስተዋጽኦ ትልቁን ድርሻ ተወጥቷል። ይህን ግብ ጠባቂ ማጣት ምን ያክል ሊቨርፑል ቢልዳፑ ጭምር እንደተበላሸ ጨዋታ የማንበብ ኤክስፒሪየንሱ ከኋላ መስመር የሚያደርገው የሊቨርፑል ዲፌንሲቭ አክሽን ላይ የእሱ ውሳኔዎች
ምን ያክል ትልቅ እንደነበሩ ስናስተውል ነበር። ጆርጂ ማማርዳሽቪሊ እንግዲህ ጥሩ ተጠባባቂ ይሆናል እንጂ በቀጥታ የአሊሰን ተተኪ ይሆናል ተብሎም አይጠበቅም በዚህ ደረጃ። ምክንያቱም የስታንዳርድ ልዩነት በግልጽ ታይቷል። ይህን ክፍተት የመሙላት ስሎት ያላቸው አማራጭ ያ ግብ ጠባቂ ብቻ ስለሆነ ነው። ግን በተገቢው ተጫዋች ሲሞላ ደግሞ ሊቨርፑል የሚጨምረው አንድ ትልቅ ልዩነት አለ። ከአሊሰን የሚገኘውን ብቃት ለእግር ኳሱ ቤተሰብ እንግዲህ ማብራራት አያስፈልግም ስለ አሊሰን ክላስ። ስለዚህ የአሊሰን መመለስ ለስሎት አንደኛው አድቫንቴጅ ነው። የኢሳቅን ጉዳይ ያነሳል። ግን ለምንድነው ጊዜው ምቹ ነው የተባለበት ዋነኛ ምክንያት ኖቲንጋም ፎረስት፣ ፒኤስቪ አይንዶቨን፣ ዌስትሃም፣ ሰንደርላንድ፣ ሊድስ፣ ኢንተር ሚላን፣ ብራይተን፣ ስፐርስ፣ ወልቭስ፣ ሊድስ ከነዚህ ጨዋታዎች ውስጥ የሻምፒየንስ ሊግ እና የፕሪሚየር ሊግን ጨዋታ በጣም በተናጥል ሊቨርፑል ሊቸገርበት ይችላል ተብሎ እንኳን ቢታሰብ በአብዛኛው መመዘኛ ክለቡ ካለው የቅንጅት መጠን ካለው መሻሻል ካለው እድገት ጋር ልናነጻጽር እንችላለን። ግን የቡድኑን አይደንቲቲ ለመመለስ እነዚህ ፊክስቸሮች ለሊቨርፑል በዛ ደረጃ ካለፉት ፊክስቸሮች ፈታኝ ናቸው ተብሎ አይጠበቅም። በዛ ደረጃ በጣም አስቸጋሪ ፈታኝ ሊቨርፑል በበለጠ ይቸገርበታል የሚባል አይደለም። እንደውም በበለጠ ሰርቫይቭ የሚያደርግበት ራሱን መልሶ የሚያገኝበት ከነዚህ 10 ጨዋታዎች ውስጥ 10ሩንም የማሸነፍ ግዴታ ይዞ የሚገባበት አንዱን ጨዋታ ቢጥል እንኳን ለተቃውሞ ለትችት በጣም የሚጋለጥበት ነው። ይሄ ነው አሁን ወቅቱን በበለጠ ሊቨርፑልን ፖዚቲቭሊ ለማንሰራራት የሚያመች ጊዜና ታይሚንግ ለስሎት የአሊሰን መመለስ፣ ኢሳቅ ፊትነሱ መሟላቱ፣ እነዚህ ፊክስቸሮች ከፊክስቸር አንጻር እንኳን ጫና የሚበዛበት አይደለም። ሊቨርፑል ራሱ ሞር ኦርጋናይዝድ አድርጎ ወደ አንድ ሪትም ለመምጣት 18 አስቆጥሮ 17 የሚቆጠርበት ቡድን ሆኗል። እነዚህ ሞመንተሞችን ለማምጣት የቡድኑን ኮንሲስተንሲ ለመመለስ የአሸናፊነት ስነቦናን ዳግም ክለብ ውስጥ ለመገንባት እነዚህ ፊክስቸሮች ለስሎት ጥሩ የመረጋጊያና ጥሩ የውጤት ሪትም አምጥቶ ወደ ላይ ለመጠጋት የሚያመችበት ወቅት ነው። ስለዚህ በእነዚህን ጊዜ የሚመዘገቡ ውጤቶች ከባለፉት ጨዋታዎች የማይሻሻል ከሆነ የሊቨርፑል ማንሰራራት ሳይሆን የስሎት ከአንፊልድ መውጣት ነው የሚጠበቀው። አሁን ፕሮጀክት ላይ እምነት ይጣላል። እምነት ሲጣል ደግሞ ክለቡ ላመነበት ፕሮጀክት ደግሞ ከፍተኛ ኢንቨስትመንት ያደርጋል። ኢንቨስትመንቱ ደግሞ እስኪሳካ ድረስ ክለቡ ሊታገስ የሚችለው እድገት ሲኖር፣ ለውጥ ሲኖር፣ የሚታይ ቅንጅት፣ ኦርጋናይዜሽን ከጊዜ ወደ ጊዜ እድገት ካለ ከአንዳንድ ክለቡ በአሰልጣኙ ፕሮጀክት ላይ እምነት ይኖረዋል። ፕሮጀክቱ ግን እድገት ካላሳየ፣ ውጤትም ከጠፋ፣ ይሄ ሁሉ ኢንቨስትመንት ወደ ኪሳራ የሚያስቆለቁል ከሆነ የዚህ ሁሉ መነሻ የአሰልጣኙ ሲስተም ነው። ስለዚህ ሲስተሙን ቀይረን እንሞክር ነው። አሁን ስራቸውንም ለማትረፍ ነው። ያን ታሪካዊ ያምናውን ድልንም ለመጠበቅ ነው። በአሰልጣኝነት ሊቨርፑልን ማሰልጠን ለስሎት በታሪክ አጋጣሚ እድለኝነት ካልሆነ በስተቀር ሊቨርፑልን አሰለጥናለሁ በሚል ህልም አይደለም ኔዘርላንድ ውስጥ ሲያሰለጥኑ የነበሩት። ግን አንድ ትልቅ ፕሮፌሽናል አሰልጣኝ እንደሚሆኑ ያምናሉ። ስለዚህ ይህን እድለኝነትንም አሰልጣኙ ማጣት አይፈልጉም። ምክንያቱም ሊቨርፑል ክላስ ነው ከሌሎች ክለቦች ለየት የሚያደርገው። በደንብ ተመልከቱ። ደጋፊው ስሎት አውት አይልም። እንደውም አንድ ጨዋታ ላይ ያደመጥነው ድምፅ በከፍተኛ ሁኔታ የስሎትን ስም እያነሱ ሲዘምሩ ነበር። ክለቡ ውጤት ሲያጣ በቀጥታ ከክለቡ ጎን ነው። ተጫዋቾች ብቃታቸውን እያጡ ሲመጡ የዛ ተጫዋች ስም እየተደጋገመ ይጣራል። ለትችት አይቸኩልም፣ ለተቃውሞ። አሰልጣኙን ላይ ሲሰናበት ላደረክልን በጎ ነገር እናመሰግናለን፣ መልካም የስራ ዘመን በሌላ በበጎ ምኞት ነው የሚሸኙት። ይሄ ትልቅ ሳፖርትንና ኢነርጂን ደግሞ ወደ ውጤት መቀየር ካልተቻለ ይሄ ኢንዱስትሪ የቢዝነስ ነውና ስሎት የወንበራቸውን አቅም እያጡ ነው የሚመጡት። ያ ደግሞ ለአሰልጣኙም ለሊቨርፑልም ከባድ ያደርገዋል ጊዜውን። ስለዚህ ይሄ ጊዜ ለስሎት ከፍተኛ የሰከነና የተረጋጋ ለትራንዚሽንም ለተለያዩ ኢፈርቶችም የሚያመች ፊክስቸር ነው።
አንድ ክለብ በአንድ ወሩ 9 ጨዋታ ያደርጋል። በቀጣይ 9 ጨዋታዎች በ3 ቀን ከተወሰኑ ሰዓታት ልዩነት ነው። ሊቨርፑል ትላልቅ ትሪፖች የሉት ማለት በእንግሊዝም ከእንግሊዝም ውጭ ባሉ በዩሮፒያን ውድድሮች ላይ ረጃጅም ትሪፖች የሉትም። አንደኛ ከፍተኛ ሰዓት ይቀንሳል በጉዞ፣ ሁለተኛ ደግሞ ለሪከቨሪ ፊክስቸሮች በጣም የተመቹ ናቸው። አሁን ለምሳሌ ሊቨርፑል ባክ ቱ ባክ ተደጋጋሚ በአንፊልድ የሚያደርጋቸው ጨዋታዎች ይበዛሉ። ተጋጣሚዎች ደግሞ መካከለኛና ከወገብ በታች ያሉ ናቸው። በከፍተኛ ደረጃ ሊቨርፑል ላይ ጫና ይፈጥራሉ ተብሎ የታሰቡ ክለቦች ደግሞ አንፊልድ ላይ ነው ጨዋታ የሚያደርጉት። ስለዚህ ይህን አጋጣሚ አሰልጣኙ ካልተጠቀመ ሲዝኑ የሊቨርፑል ሊበላሽ ነው ማለት ነው። ስለዚህ ይሄ ወቅት ለስሎት በአንገብጋቢ ሁኔታ የማንሰራራት ነው። ለማንሰራራት ደግሞ በቂ ኃይል አግኝቷል። አሁን በሊቨርፑል ቤት ትላልቅ ጉዳቶች የተባሉት ጆቫኒ ሊዮኒ ኤሲኤል ነው። ቢኖር ቋሚ የሚሆን አይደለም፣ ግን መኖሩ ቢያንስ ለአማራጭ ይጠቅማል በሚለው እንያዝና የስኳድ ተጫዋች ጀረሚ ፍሪምፖንግ ልዩነት አልፈጠረም ለተወሰኑ ጊዜያት። ግን ባለው ስብስብ ካየን ከጉለቶች ሁሉ ትልቁ ጉለት የአሊሰን ነው። አሊሰን ከተመለሰ ሊቨርፑል አንድ ችግሩን ቀርፏል ማለት ነው። በኤክስፒሪየንስም በአስተማማኝ ግብ ጠባቂነትም ትልቁን የዓለማችን የወቅቱ ምርጡ ግብ ጠባቂን ካገኘ አንዱን ክፍተት ደፍኗል ማለት ነው። ከፊት መስመር ደግሞ 125 ሚሊዮን ፓውንድ የከፈለበትን አጥቂ በተሟላ ማች ፊትነስ ሲያገኝ አንደኛ በራስ መተማመን ክለብ ውስጥ ይጨምራል። ይሄ ተጫዋች የሚያገኛቸውን እድሎች በተለይ ለ2-3 ጨዋታ በተከታታይ ፍሎሪያን ቪዝ ምርጥ በሆነበት ጨዋታ የሊቨርፑል የፊት መስመር ተጫዋቾች በጁኒየር ኒግልስማን ያ ሁሉ ውርጅብኝ ክለቡ ላይ እና ተጫዋቾች ላይ አሰልጣኙ ላይ ኒግልስማን ስሜታዊ ሆነው ሲተቹ የነበሩት የሊቨርፑል ተጫዋቾች የዊዘ የቡድን አጋሮች ናቸው ተጠያቂዎች። 27 ቻንስ ክሬት አድርጎ እንዴት አንዱ አይቆጠርም? እስቲ መልሱልኝ ነው ያለው የጀርመን ጋዜጦች። ለምን ተጫዋቹን ትተቻላችሁ? ተጫዋቹ ምን ያድርግ? 27 እድል ክሬት አድርጎ በሊጉ ብቻ ይሄን ያክል በከፍተኛ ተቃውሞ ነበር። እንደውም አግሬሲቭ ሆኖ አስተያየቶች እነዛን ሁላ ጉዳዮች መብት ያገኛሉ። ምክንያቱም አንድ አግኝቶ አንድ ሊገድል የሚችል አጥቂ ስለሆነ አሁን እንደ ቆሰለ እንስሳ ነው ሊቨርፑል ማምጣት ያለበት። ያ ፔፕ ቆስሎ ሲመጣ እንዴት በአንዴ ሲዝኑን ታርን ማድረግ እንደሚችል ዳግም እንደሚያንሰራራ የሚያሳይባቸው በርካታ ጨዋታዎች ነበሩ። አሁን ለሊቨርፑል ሲዝኑን የሚያስተካክሉበት በእርጋታና በሰከነ ውጤት ኮንሲስታንሲ የሚመልሱበት ያን የቡድኑ የአሸናፊነት ባህሪ ዳግም የሚያላብሱበት ወቅት ነው። ስለዚህ ይሄን አጋጣሚ ያለመጠቀም ያለምንም ጥርጥር ክፍተቱ ከቡድኑ ሳይሆን ክፍተቱ ከኢንቨስትመንት ሳይሆን ከሊቨርፑል ነው የሚሆነው። ይሄን ጉዳይ ነው እንግዲህ ወቅቱን የጠበቀ የሊቨርፑልን ማንሰራራት አሁን ደጋፊው በጉጉት ሲጠብቅ የሚገኘው። ከተደራራቢ ፊክስቸሮች ጫና እንደ ተጋጣሚው አይነት ሊቨርፑል ላይ እንደ ሌሎች ክለቦች አይደርስበትም። የተሻለ መረጋጋትና ጥሩ ውጤት ለማስመዝገብ ጥሩ አጋጣሚ ነው። ይህን አጋጣሚ የመጠቀም ትልቅ ኃላፊነት። ይህንንም ጉዳይ እንግዲህ ትናንትና በስካይ ስፖርት ጂሚ ካራገር ተጋብዞ እንደው ዛሬ የእንግሊዝ ጋዜጦች ጉይ ኦር በስት ብሎ ነው ይዞ የወጡት። በቃ ጉይ ካልሆነ የለም ሲዝኑ ይበላሻል አለ። ሊቨርፑል ጃንዋሪ ላይ ጉይን ካላመጣ የሊቨርፑል ሲዝን ይበላሻል። እንደዚህ ነው የደመደመው። ለምክንያት ደግሞ ያነሳው አንዱ ተከላካይ ቢጎል አለ ሊቨርፑል በጣም በከፍተኛ ሁኔታ ዋጋ ይከፍላል። ሲዝኑ ላይ ግብ በማስቆጠር ብቻ ዲፌንድ ማድረግ አይቻልም፣ ወይም የግብ ዕዳን የሚቆጠርበትን የጨዋታ የግብ መጠን መቀነስ አይቻልም። ሊቨርፑል ያለምንም ጥርጥር ከየትኛውም ፖዚሽን በላይ ጃንዋሪ ላይ ጉይን ማምጣት አለበት ብሎ ደምድሞ ሲያወራ ነበር። ይሄ ጉዳይ ያስማማል። ጉይ ለሊቨርፑል መምጣቱ አንደኛ በቦታ ላይ ኮምፒቲሽን ሲኖር የቦታው ተጫዋች በራሱ በስነቦና ደረጃ መነቃቀጥ፣ አሁን የኢቡ ኩናቴ የብቃት መውረድ፣ የማንቸስተር ሲቲ ጨዋታ ደግሞ የበለጠ ታክቲካል
ትንተና ሰተንበት ስንወያይ ነበር። 14 ቢልድ አፕን በተመሳሳይ መንገድ የሞከረ ሴንተር ባክ ነው። አማራጭ ቪዥኑን አላሰፋም። ያን የሚያክል ሰፊ ሜዳን በፓስ ሲኩዌንስ የተለየ ኤሪያዎችን ክሬት ለማድረግ የጣረበት መንገድ የለም። እነዚህ ሁሉ ጉዳዮች አስተችተውታል። ስለዚህ ስሎት ቨርሲታይል የሆነ ተጫዋች ደግሞ ሲያገኙ እንደፈለጉት አማራጭ መጠቀም ይችላሉ። ያኔ ቦታን ለማስከበር በሚል የሚደረገው ኮምፒቲሽን የተጫዋችን ብቃት ራሱ ሪከቨር ለማድረግ ያመቻል። አሁን በቦታው ላይ አስተማማኝ ተተኪ የለም። አስተማማኝ የቦታው ላይ ተፎካካሪ የለም። ስለዚህ ይህም ተጫዋች ብቃቱ እንዴት ነው የሚያሻሽለው? ትችት ሲወርድበት የኮንትራት ጣጣ አለ። ስለዚህ ቦታ ላይ ተጨማሪ ተጫዋች ማምጣት የቦታውን ተጫዋች ብቃት አውጥቶ ለመጠቀም ለኮምፒቲሽንም ያመቻል በሚል የጉይን መምጣት አስፈላጊነት በጃንዋሪ ሲተነትን ነበር ካራገር ትናንትና ምሽት ስካይ ስፖርት ላይ ስንመለከት ነበር። በተጨማሪም ግን የሰሞኑን እንግዲህ ሩመርስ አሁን አልፎ ይሄ ሩመርስ እድገት አግኝቶ በከፍተኛ ሁኔታ ወደ ታመነ እውነታ እየተቀየረ ያለ ይመስለኛል። ኖቬምበር መጨረሻ ላይ ሆነን ዲሴምበር መጀመሪያ ወይ ወደ ዲሴምበር ከግማሽ በኋላ ቢሆን ይህን ጉዳይ በስፋት ለማብራራት ይመቻል። በተለይ ከዲሴምበር ወር የመጀመሪያ 10 ቀን በኋላ መሐመድ ሳላ ወደ አፍኮን ሲሄድ አፍሪካ ካፕ ኦፍ ኔሽንስ ሲሄድ ሊቨርፑል አንድ የሚያገኘው አድቫንቴጅ አለ፣ ትልቅ አድቫንቴጅ። መሐመድ ሳላ ከግብጽ ብሔራዊ ቡድን ጋር ምናልባት የመጨረሻ አፍሪካ ዋንጫ ሊሆነው ይችላል ካለው እድሜ ብቃት ምናምን እና ረጅም ርቀት መጓዝ ይፈልጋል። ትኩረት ለሀገሩን መስጠት ይፈልጋል። ሊቨርፑል በቦታው ላይ አስተማማኝ ተተኪ የለውም። ወይ ፍሪፖንግ የሊጉን ኢንቴንሲቲ የሊጉን ብዙ ነገሮችን ገና ይቀረዋል መላመድ። ነገር ግን እዚህ ጋር ደግሞ ሊቨርፑል ተጨማሪ ኃይል የሳላን የረጅም ጊዜ ተተኪ ልክ ቀደም ብሎ የማዘጋጀት ስትራቴጂ ነድፎ ገበያ ላይ እንዳለ ደግሞ ከሰሞኑ ማረጋገጫዎች ሲወጡ ነበር። በዚህም ጉዳይ ተወያይተን እያነሳን ነበር። አሁን ግን ከማረጋገጫዎች ይልቅ እውነተኛ ነገር እየተሰማ ነው ከወደ መርሲሳይድ ከትላልቅ ጸሐፊዎች። ትናንት ምሽት እንደውም አንድ ዘገባ የተመለከትኩት ሊቨርፑል እና በርንማውዝ የመጀመሪያ ኢኒሻል ድርድር አድርገው ፖዘቲቭ በሆነ የድርድር ሁኔታ ጉዳዮቹን ቋጭተው የመጀመሪያ ስቴጁን ተለያይተዋል። የመጀመሪያ ድርድር ትናንት ምሽት ተደርጓል ተባለ። ይህ እውነታ እንግዲህ የተረጋገጠው ከታማኙና ምንም አይነት የመረጃ መዛነፍ ከሌለው ዘጋቢ ዴቪድ ኦርኒስተን ምንም የመረጃ ስህተት እንደውም በአትሌቲክስ ፖድካስቱ ላይ ይሄን መረጃ ያጋራው ገብታችሁ መመልከት ትችላላችሁ በዩቲዩብ ቻናል። የሊቨርፑል ኃላፊዎች በጣም ተጣድፈዋል። ሴሜኒዮና አንድ ተጫዋች ላይ አለ። አንድ ተጫዋች ሲል የቀድሞው የቶትናም ተከላካይ ነበረው የዕለቱ የአትሌቲክስ ፖድካስት አወያይ በድጋሚ ጠየቀው፣ ምን አይነት ተጫዋች አለ? እዚህ ጋር አሁን ሜንሽን አላደርግም ወቅቱ ኖቬምበር ስለሆነ አለ። በጣም ተጣድፈዋል። እዛ ጋር ደግሞ ካራገር ማርክ ጌይ ማምጣት አለበት የግድ። ጌይ ካልመጣ የሊቨርፑል ሲዝን አይስተካከልም አለ። እንደውም በጋዜጣ የተደገፈ እንትን ላሳያችሁ ዘገባ። ይሄን ጋዜጣ ተመልከቱ። ማርክ ማይ ወርድ ይላል። ማርክ የሚለው ግን ማርክ ጌሂ ነው። ይሄ ዛሬ ወጣ ተነባቢ ጋዜጣ ላይ ነው። ማርክ ማይ ወርድ የአንዱ የእንግሊዝ ጋዜጣ የፊት የኋላ ገጽ እትም ነውና ስለ ጌሂ ያወጣው ጽሁፍ ነው። እንደገና በተጨማሪ ሌላ ጋዜጣ ላይ ደግሞ ስለ ማርክ ጌሂ በተጨማሪ ሌሎች ጋዜጦች ዴሊ ሚረር መሰለኝ እና አይ ስፖርት መሰለኝ ይዘው ወጥተዋል። ይህን ጋዜጣ ሌሊት ላይ ስመለከት ነበርና በዚህ ደረጃ አንገብጋቢ ነው፣ አሳሳቢ። ሊቨርፑል በጭራሽ ችላ ሊለው አይገባም። አሁን ዴሊ ስታር ነው ይህን ዘገባ ይዞ የወጣው ማርክ ማይ ወርድ የሚለው። ከዛም በኋላ ዴሊ ኤክስፕረስ ደግሞ ጉይ ኦር በስት በሚለው ደግሞ የፊት ገጹ በሁሉም የመረጃ የጋዜጦች ኋላ ገጽ ላይ አሁን ዴሊ ቴሌግራፍ ላይ በአንድ ቀጭን ጽሁፍ ሰፍሯል። እንዲሁም
አይ ስፖርት ዛሬ ይዞ በወጣው ዘገባ መሰረትም የጌይን ጉዳይ በውስጥ ገጽ ይዟል። ዘ ታይምስ እንደው ከቲኤንቲ የዩኤፋ ሻምፒዮንስ ሊግን ጂሚ ካራገር፣ ኬቲ ሄነሪ እና ማይክል ሪቻርድ በዛ በሚያምር የሚያስተላልፉልን የሻምፒዮንስ ሊግ እግር ኳስ ከ2027 በኋላ አያስተላልፍም። በነገራችን ላይ ቲኤንቲ ተሸንፏል። የማስተላለፍ መብቱን በሌላ ካምፓኒ ጨረታውን ተሸንፏል እና ከዚህ የውድድር ዓመት በኋላ 2026 በኋላ 2027 ላይ በቲኤንቲ አይደለም የምናየው ሻምፒዮንስ ሊግ በሌላ አዲስ በመጣ ካምፓኒ ነው የምንመለከተውና ይህን ደግሞ የተሸነፈበት የራሳቸውን ሪዝን ተተንትኖ በቀረበበት የታይምስ የዛሬ የጀርባ ጋዜጣ ላይ የጉይ ጉዳይም አለ። ወደ ውስጥ ሳብስክሪፕሽኑን ከ$99 ሳንቲም $1 የማይሞላ ከፍላችሁ መመልከት ትችላላችሁ። ዝርዝር ዘገባው አለና እዛ ላይም ተነስቷል። አሁን በጃንዋሪ አንቷን ሴሜኒዮን እና ማርክ ጌሂን የማምጣት እቅድ በተወሰነ አዝማሚያ ሊቨርፑል ፈጥኖ በመጀመሪያ 10 ቀናት ውስጥ በእነዚህ ዝውውሮች ላይ ሊሰራ እንደሚችል አንደኛ የካራገር ትችትን በነገራችን ላይ የሊቨርፑል ኃላፊዎች አያደምጡትም። የሊቨርፑል ኃላፊዎች ለሰከንድ አያደምጡትም። በነገራችን ላይ ማይክል ኤድዋርድ እና ሪቻርድ ካራገር ምንም ቢል ሚዲያ ላይ ቢተች አያደምጡትም። የቀድሞ ሌጀንድ ነው። ይሄ ደግሞ የኛ ስራ ነው፣ የኛ ኃላፊነት ነው። ወቅቱ ጊዜው ኃላፊነት የክለቡን የተረከብነው እኛ ነን። ካራገር የፈለገውን አስተያየት ይስጥ ነው የሚሉት። በጭራሽ አያደምጡም። ይሄ የአሰራር ዘይቤያቸው ነው። ግን ዴቪድ ኦርኒስተን ከሊቨርፑል ሪክሩትመንት አባላት አገኘው ባለው መረጃ መሰረት አንድ ጉዳይ አጋርቷል። ጃንዋሪ ላይ በድጋሚ የጃንዋሪ ዝውውርን የሚያሸንፈው ክለብ ሊቨርፑል ይመስለኛል አለ። ልክ ታስታውሳላችሁ ያለፈውን የሳመር የዝውውር መስኮት ሊቨርፑል አሸነፈ ብሎ ነው የዘገበው። በቃ ክላስ ወርልድ ክላስ ተጫዋቾችን በተገቢ ዋጋ አስፈረም በማለት ነው የዝውውር መስኮቱን የዘጋው። ታስታውሳላችሁ ዴድላይን ዴይ ላይ ያቺ አስደናቂ ንግግሩ ሁላ በኮቴሽን ተቀምጦ ሊቨርፑል ባሸነፈ ቁጥር ሊቨርፑል ጃንዋሪንም ሊቨርፑል ሳመርንም ጨዋታዎችንም ማሸነፍ ቀጥሏል እያሉ ለመበሻሸቂያነት ሚዲያ ላይ ሲፖስቱ ነበር እና አሁንም ይመስለኛል ይላል በሴሜኒዮና በጉይ ጉዳይ እንደ አስፈላጊነቱም የአደም ዋርተንም ጉዳይ ወደ ኋላችን ላይ ይባል አሁንም ሊቨርፑል ጥገናዊ ለውጡን ሊያጠናክር ይችላል። ግን ይህ ሁሉ ፕሮጀክት ሊጠገን ሊሻሻል ወደ ሪትም ለማምጣት ክለቡን ለማገዝ ክለቡ ወደ ገበያ የሚወጣው ልክ አምና አሳምኖ ዋንጫ እንዳሸነፈው ሁሉ ዘንድሮም ወደ ሪትም ማምጣቱ ማሳመን አለበት አሰልጣኝ። ካልሆነማ ወደ ሪትም ለማይመጣ ቡድን ይህን ያክል ኢንቨስትመንት አያደርጉ። ወደዚህ ስር ነቀል ለውጥ አሰልጣኙ ላይ ነው የሚያስቡት። ስለዚህ ይሄን ባላንስ ለማምጣት ስሎት በቂ የማሰቢያና ወደ ሪትም የመምጫ ደጋፊዎችን የሚያሳምኑበት ክለቡም ወደ ውጤት የሚመልሱበት የተቃና ሲዝን ለማሳለፍ የሚንደረደሩበትና ያለፉትን እነዛን አሳሳቢነታቸው በጣም በከፍተኛ ሁኔታ ጥያቄ ውስጥ የገባባቸው የቡድኑን ብቃት የሚያሻሽሉበት ወቅት ነው። ስለዚህ ምንም ድርድር የሚቀርብበት ጉዳይ አይደለም። ፊክቸሩ ተመጣጣኝ ነው። ሰርቫይቭ ለማድረግ የሚመች ነው። ተጫዋቾች በተሟላ ሁኔታ ከ2-3 ተጫዋች ውጪ ለዋናው ቡድን የሚያስፈልገውን ኃይልና አማራጭ አግኝተዋል። አሁን እንዳለፈው ጨዋታ ውስን የስኳድ አማራጭ ነው ያለኝ የሚለውም ሰበብ የለም። አሁን ተሟልቷል። እዚህ ላይ ደግሞ ተጨማሪ ጉልበትም ኃይልም የሚሆነው የቲሙ ፊክቸርና ተጫዋቾች ከኢንተርናሽናል ብሬክ ሲመጡ በተሻለ ሁኔታ አሁን ሊቨርፑል ትላልቅ አድቫንቴጁን ላንሳላችሁ። አልተጎዱም ተጫዋቾች። አብዛኛው ተጫዋች ማለት ይቻላል በሀገራት ጨዋታ ምርጥ ውጤት አስመዝግበው ነው የመጡት። ጥሩ ስነቦና እንደው ሰቦዝ ላይ ነው ትንሽ አሳዛኝ የመጨረሻ ደቂቃ ተሸናፊ ሊሆን የሚችለው ሰቦዝ ላይና ክርኬስ። ሌሎች በአብዛኛው ወደ ዓለም ዋንጫ ትኬት የቆረጡበት በወዳጅነት ጨዋታ ያሸነፉበት የሽንፈት ስፕሪትን አላቀው ነው የመጡት። እነ ዊዘ ደግሞ በበለጠ
የሆነ ሚዲያው ላይ ትንሽ መንጫጫት የፈጠሩበት አይ ዊዝማ በደንብ ብቃት አለው አሁን አዳፕት የሚያደርግበት ወቅት ነው። እንደዚህ አሁን ለሱ ሽፋን ለመስጠት ሚዲያው ዳር ማለት የጀመረበት ምሳም። ስለዚህ እነዚህ ሁሉ ጉዳዮች ከጉዳት የጸዳ ኢንተርናሽናል ብሬክ አሳልፈው ለቀጣይ 123 ቀን በነገራችን ላይ ኢንተርናሽናል ብሬክ የሚባል የለም 123 ቀን። ስለዚህ ሞመንተም አይደንቲቲ ፍሉዲቲን ስትራክቸርን ለመመለስ በቂ ጊዜ ነው። ካሁን በላይ የሚቆራረጥ ሲዝን የለም። የሚመዘገቡ ውጤቶች ሲዝኖችን የሚወስኑ ናቸው። ከአሊሰን እስከ ኢሳቅ ለአሰልጣኙ ተሟልቷል። በቡድኑ ባላንስ በኩል የሚነሱ ጥያቄዎችን ለመመለስ በቂ ማሰቢያ ጊዜ ተፈጥሮላቸዋል። ኢንተርናሽናል ብሬክ ተጨማሪ ራስ ምታት የሚሆን ጉዳት አልተመዘገበም። ጉዳት ላይ ያሉት ወደዚህ ወደ ሜዳ ተመለሱ። ስለዚህ ውጤት ካልመጣ በራሳቸው ላይ ነው ስሎት አመጽ የሚያውጁት በሚዲያውም በአስተዳደሩም በተጫዋቾቹ። ስለዚህ ውጤት ለማምጣት በቂ ማሰቢያ ጊዜ አግኝተዋል። በቂ ኃይል አግኝተዋል። በቂ ሪትም የመመለሻ ፊክስቸሮች ደግሞ ከፊት ለፊታቸው አሉ። ይህን ኃላፊነት መወጣት ያሰልጣኝ። አሁን ትዕግስት ጊዜ ይሰጣቸው ይቀናጁ የሚባለው ጉዳይ አሁን ላይ አይሰራም። ይህን ጉዳይ ባይሆን መብት ያበጅተው አይ እውነትም ጊዜያቸውን ተጠቅመዋል ተብሎ የሚፈረድበት አይ እኛ አሰልጣኝ ከዚህ በላይ አቅም የላቸውም ይህን ስኳድ የማስተዳደር የሚል መደምደሚያ ላይ የሚደረስበት ሰዓት ነው። አንድ ቡድን ለውጥ አላሳየም ሲባል ኖቬምበር ነው ማዕበሉ የሚጀምረው። የአሰልጣኝ ስንብት ዘንድሮ እንዲያው ከፍተኛ ጠድፊያ ስለነበር እዛ ፖተር እዛኛው ደግሞ ፖስት ኮግሉ ከዛ በፊት ኑኖ ስፕሪቶ ሳንቶስ እንዲሁም ፔሬራን አሰልጣኝ 3 ምናምን ተሰናብቷል ከወዲሁ ከሊጉ። ስለዚህ ስሎት ስለራሳቸው ወንበር ቋሚነት እርግጠኛ ሆነው መናገር አይችሉም። እርግጠኝነትን ግን ለመፍጠር የሚያመች ጊዜ ተመቻችቶላቸዋል። ይሄን ይጠቀማሉ ወይ? አብረን በጋራ የምንመለከት ይሆናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ከሀገር ውጭ የምታደምጡ በሱፐር ቻት፣ በሱፐር ስቲከር፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን። ዕለተ ዓርብን እንግዲህ የኢሳቅ 100% ፊት መሆን ሊቨርፑል ለማገገም የሚመች ወቅት መሆኑ የዚህን ተጫዋች የወጣበትን የገንዘብ አቅም በግብ የሚያጅብበት ወቅት ነው። ታዲያ ይህን ተጫዋች እንዴት ስሎት ይጠቀማሉ? አብረን ከቅዳሜ ጀምሮ ነገ በቅድመ ጨዋታ ግምገማ እስከምንገናኝ ድረስ በሊቨርፑል ጉዳይ ከዚህ ፕሮግራም በመቀጠል እንግዲህ ስለ አርሴናሉ አልማዝ ቡካዮ ሳካ የምናነሳው ጉዳይ አለ። በማንቸስተር ዩናይትድ ዋጋ የተቆረጠለት በክለቡም ዋጋ ይወጣለት ማንቸስተሮች ከወዱ ዲሴምበር አጋማሽ በኋላ ወደ ስራ ለመግባት ቅድመ ዝግጅት ያጠናቀቁት ስለ ኖቲንግሃም ፎረስቱ ኤሌት አንደርሰን ምናነሳው የተወሰነ ሀሳብ አለ። በእነዚህ 3 ፕሮግራሞች ዛሬን ቆይታ እናደርጋለን። እስቲ በቡካዮ ሳካ ፕሮግራም እስከምንመለስ ሰላም ቆዩ።